አንተ ልቀቅ። ዝም በይ። ዞር በል። ልቀቀው። ለመንግስት የሚሰጠው አንተ ልቀቃት። ምን ፈልገህ ነው? ልቀቀኝ። ልቀቀኝ። ምን ፈልገህ ነው? የመብታት መብት የለህም። በህግ አምላክ በቃ እነዚህ ህግ ሰዎች ናቸው። ተያይዘን በቃ ጣቢያ መሄድ ይችላል። በቃ በህግ መጠየቅ የሚችሉት ደግሞ እነሱ እንደለበሱ ሰዎች ናቸው። መሳሪያውን የምጠቀምበት ነው። በህግ አምላክ እንደምታይ ልቀቀኝ። ምን ፈልገህ ነው? ውጣ ከቤቴ። ልቀቀኝ። ውጣ። ያው ሴተኛ አዳሪ ብታገናኝ በቃ እንደማለት እኮ ነው። እነሱ እርጉዝ ሴት ልዩነት የሚያደርገው እኮ እርጉዝ ሴት ስለሚፈልጉ እንጂ ሌላ ነገር እኮ አይደለም። ለቀቀኝ። ምንድን ነው አንቺ ምን ፈልገሽ ነው ይዘሽ የመጣው? ራስም ለቤተሰብም ስጋት አይሆንብህም? ይሄ ነገር ምንም በቃ የሚያስጠይቀኝ ከሆነ በምንም ነገር መጠየቅ ትችላለህ። እዚህ ቤት የሚመጡት ነፍሰ ጡር ሴቶች ምንድን ናቸው? የምን ነፍሰ ጡር ሴት? እሺ አሁን ቤቱን እንትን አትበሉ። በቃ አስወጣልኝ። ወንሱ ይኸውልህ ስማኝ፣ እሱን ተው። እሱን እየጠየቀ ያለ ሰው የለም። የምነግርህን ግን ስማኝ። ሰማኛለህ? ወደ ጓዳ ከገባ በኋላም መሳሪያ ልታወጣ ነበር አይደል? ያኔ የለኝም መሳሪያ። ለምን አትፈትሽም? ለምን አትፈትሽም? ከየት አመጣለሁ መሳሪያ? እኮ ካገኙት ያምጡት፣ ችግር የለውም። ያን ጉዳይ አትመጡም። በቃ ሌላ ነገር ምን አለና ነው አሁን? ማለት የሁሉ ሰው የሁሉ እንትን አስፈላጊ አይደለም። እኔ የትኛው ወንጀለኛ ሆኜ ነው? ወንጀለኛ ባትሆንማ ለማምለጥ እኮ አትሞክርም። አላመለጥኩም። በቃ ወደ ጓዳ ነው የገባሁት እኮ። ለዛ ልታመልጥ የነበረው ችግር ስላለብህ ነው አይደል? እኔን በዚህ ጉዳይ የሚያስጠይቀኝ ከሆነ አንቺን ደግሞ ከዚህ በበለጠ እድሜ ልክ የሚያስጠይቅሽ ጉዳይ ይኖራል። አትብኝ። እኔ ላይ ነው ወይ ሙድ የምትይዘው ነበር? ምንም ሙድ ምንድን ነው ሙድ የሚይዘው? ፍቃድ አለኝ መሳሪያ አለኝ። ፍቃድ የት አላምጣ? ምንድን ነው ከላይ ጋር የሆነ ኮሚሽን ስለከለከልኩሽ ነው እንደዚህ አይነት ነገር እንትን የምትይው? የምን ኮሚሽን? የመኪና ተሸጠ። ከዛ በኋላ በቃ ዛሬ ነገ ሳታለው ስል ብር ስላነሰኝ አልሰጧትም። በዛ ጉዳይ በቃ ስልክ ስላላነሳሁላት አኩርፋ ነው እናንተን ይዛ የመጣችው። ወይ ጓደኞቼ ሚስቶች ያረገዙ ምናምን ሲመጡ ድንገት አይታ ሌላ ነገር አስባ ምናምን ነገር ከሆነ ተሳስታለች። የነገረቻችሁ እንዳላት እንትን በቃ የተሳሳተ መረጃ ነው። ምንም የሰራሁት የለም። በቃ ወይ ከሆነ ተሽጦ ወይ ገንዘብ ሰው ልከለክል ይችላሉ። ከዛ ያለፈ ነገር የምሰራው ነገር የለም። እንደዛ አስበሽ ከሆነ አይሉን እርግጠኛ ነህ? ያው እንዴ በቃ እነዚህ ፎቶ ዝም ብሎ የተቀመጠ ነው። ዝም ብሎ የተቀመጠ በቃ እነዚህ ፎቶዎች ምንድን ነው? ምን ጥቅም አላቸው? በቃ ዝም ብሎ የተነሱት ነው። እሱን አንተ መልስልኝ። ምንድን ነው የሚሰሩት እነዚህ ፎቶዎች? ምን በቃ ቤቴን ጠይቃት እንግዲህ። ለዚህ ካለ መናገር ለመጠየቅ ትችላለህ። ካረኩት እላለሁ። ሌላ ነገር እኮ ነው። ሊያለኝ የነገረችን ያ ከመሆኑ በፊት እኮ እያንዳንዱ ስራ ከእሷ ጋር እኮ የምንሰራው ስራ ነው። እሷም ተጠያቂ ነች እኮ። እሷማ ተጠያቂ መሆኗን አምናን ያለችው። ስለዚህ ሁለታችን የሚያስጠይቅ ከሆነ ችግር የለም። በራሱ ቢዝነስ ያለው ሰው ነው። የራሱ ገንዘብ ያለው ሰው ነው። በራሱ ዛቢያ የሚንቀሳቀስ ሰው ነው። እንደዚህ አይነት ልክ ውስጥ የሚገመትም ሰው አይደለም። አሁን ባለንበት መንገድ ብናወራ የተሻለ አይመስልም? አስፈላጊ ሆኖ ምን ላውራህ ነው? እኔ አንተን እየተባበርኩ ነው ያለሁት። እየሰራችሁ የነበሩት ነገር ምንድን ነው? አሁንም ደግሞ ለመስራት የምታቅዱት ጉዳይ ምንድን ነው? እሱም ብቻ ግልጽ ነው። ብዙ ነገር ታውቃለች። አሁን ሳታውቂ ይህን ነገር እንደዚህ አይነት ጉዳይ በቃ የሰራናቸውን ስራ ጫፍጫፉ ነገር ያሻቸዋል። በቃ አለው የምትይውን ነገር ሚስጥረን ንገሪያቸው። ሌላ ነገር እኮ የለም። እንደዚህ አይነት ሁኔታ ነው መቀጠል የምትፈልገው? ሁለት ሰው ነው ሶስት ሰው፣ አንዴ አክስቴ ልጅ ነች፣ አንዴ የሆነ ዘመድ ልጅ ነች። ማሳደሪያ አጣው እንደዚህ አርግዛ ከቤት ተባራ ነው ምናምን ብላ ላከችልኝ እንጂ አንተ ተፍር ምን እንደዚህ ብለህ ስትናገር እርግጠኛ ነሽ ቤቴ ነው? ምን ፈልገህ ነው? ለቀቀኝ። ምን ፈልገህ ነው? ውጣ ከቤቴ። ለቀቀኝ። ውጣ እንዳትገባ። ለቀቀኝ። ምንድን ነው ደብቀህ ያለው? ምን እንደደበኩት ነገር ለቀቀኝ። ምንድን ነው አንቺ ምን ፈልገሽ ነው ይዘሽው የመጣሽው? ሄድ ቁጭ አለ። ለቀቀኝ። ቁጭ አለ። ለምን ነው የምቀመጠው? ምን አስበሽ ነው? ለቀቀኝ። ምን አስበሽ ነው? ወዴት ልታመልጥ ነበር? ለምን ነው የማመልጠው? እኮ ልትሄድ ነበር። የት ነው የምሄደው? ወዴት እሄዳለሁ? ወዴት ልታመልጥ? ቤት ያር እንደ ወዴት ነው የማመልጠው? ትሰማኛለህ? አንቺ ምን አስበሽ ነው? ምንም ያሰብኩት ልታስደበድብኝ ይዘሽ መምጣትሽ ነው? አላስደበደብኩም። እና ታዲያ ለምን አንተ ቤት መግባት ፈለግ? አንተ ለምንድን ነው ልታመልጥ ነበር? እንዴ ለምን ነው የማመልጠው? አንተ አይደለም። ለምን ነው ወንጀል የምሰራው? በምን ወንጀል እሰራለሁ?
ለምን ለማምለጥ የሞከርከው? እኔ አላመለጥኩም። እንደ ቤት ያር በቃ ስመለስ ተከትለኝ ገባ ወደ ጓዳ። ስመለስ አዎ ሰማኛለህ። ወደ ጓዳ ከገባ በኋላም መሳሪያ ልታወጣ ነበር አይደል? ያኔ የለኝም መሳሪያ። ለምን አትፈትሽም? ለምን አትፈትሽም? ከየት አመጣለሁ መሳሪያ? እኮ ካገኙት ያምጡት፣ ችግር የለውም። ከሊያ ጋር ስራችሁ ምንድን ነው? ከሊያ ጋር የሆነ ኮሚሽን ስለከለከልኩሽ ነው እንደዚህ አይነት ነገር እንትን የምትይው? የምን ኮሚሽን? የመኪና ተሸጠ። ከዛ በኋላ በቃ ዛሬ ነገ እሰጣለሁ ስል ብር ስላነሰኝ አልሰጧትም። በዛ ጉዳይ በቃ ስልክ ስላላነሳሁላት አኩርፋ ነው እናንተን ይዛ የመጣችሁ። ሌላ ነገር የለም። ደግሞ ከዚህ በፊት ደግሞ ሰርተን የምንካፈለው ነው ጉዳይ ነው። መኪና ሽያጭ ላይ ነው የምትሰራው ነው? ቤትም መኪናም ደላሉ። ስለዚህ ደላላ፣ የመኪና ደላላ ነው። ሌላ ስራ ምን እንሰራለን ታዲያ? ምን ይሰራል ሌላ? እርግጠኛ ነህ? ያው ታውቃለች አንድ እሷን ጠይቃትም። አብረን ነው የምንሰራው። ኮሚሽን ስራ አብረን፣ ማንኛውም ኮሚሽን አብረን እንሰራለን። እናከራያለን፣ እንሸጣለን፣ እንደላለን። በቃ ሌላ ምን ከዛ ውጪ ምን የምንሰራው ስራ አለ? አንተ ምን አትነግረው? ምን ከአንቺ ውጪ ምን እያወቅሽ ምንድን ነው የምንሰራው? አንቺ አትናገሪም? የምንሰራው ሌላ ስራ ካለ ከመሸጥና ከመለወጥ ውጪ? ይኸውልህ ትሰማኛለህ? አንድ የምጠይቅህ ነገር እዚህ የመጣ ነው። እሺ አሁን ቤቱን እንትን አትበሉ። በቃ አስወጣልኝ ወይ እነሱ ውስጥ። ይኸውልህ ስማኝ፣ እሱን እየጠየቀ ያለ ሰው የለም። የምነግርህን ግን ስማኝ። ሊያ ያሉትን ነገሮች በሙሉ ነግራኛለች። ለዛም ነው እዚህ ድረስ የመጣ። ስላሉት ጉዳዮች በሙሉ አጣርተን ጨርሰናል። ምንም አትነግርህም። ምንድን ነው? ከመሸጥ ከመለወጥ ውጭ ምንም ልትነግርህ አትችልም። ሌላ ነገር ካላት እሷ ራሷን መናገር ትችላለች። ማስረጃ ካላት መናገር ትችላለች። አንተ እንደምታስበው እሷ ይዛኝ የመጣች ሰው ሳልሆን እኔ መርማሪ ጋዜጠኛ ነኝ። የሰማይን ከጀርባ የምታያቸውም የህግ አካላቶች ናቸው። ግልጽ ከሆናለ ምነው ዝም አልክ? ለምን ዝም እላለሁ? ጥያቄን እየሰማሁ ነው። ስለዚህ ለምን ጉዳይ ልንመጣ እንደምንችል ጠንቅቀህ የምታውቅ ይመስለኛል። ለምን ጉዳይ አትመጡም? በቃ ሌላ ነገር ምን አለና ነው አሁን? ማለት የሁሉ ሰው የሁሉ እንትን አስፈላጊ አይደለም። እኔ የትኛው ወንጀለኛ ሆኜ ነው? ወንጀለኛ ባትሆንማ ለማምለጥ እኮ አትሞክርም። አላመለጥኩም። በቃ ወደ ጓዳ ነው የገባሁት እኮ። ለዛ ልታመልጥ የነበረው ችግር ስላለብህ ነው አይደል? አሁን የምንፈልገውን ነገር በራስ አንደበት ተናገር፣ ሌላ ችግር ሳይመጣብህ። ምንድን ነው የምናገረው? ከሊያ ጋር ምኑን? ስለ ምንድን ነው የምነግራቸው? ምን አይነት ስራ ነው የምሰራው? ከአንቺም ከምታውቂው ውጭ ምን አይነት ስራ እንሰራለን? ተናገሪያ። እኔ ልንገራቸው ያለሽ? መናገር ካለብሽ መናገር ነው። በቃ እንደዚህ ይሰራል ምናምን። ከዚህ በፊት ምን የሰራ ነው ወንጀል አለን? እኔና እንጂ ምንም የሰራሁት የለም። በቃ ወይ ከሆነ ተሽጦ ወይ ገንዘብ ሰው ልከለክል ይችላሉ። ከዛ ያለፈ ነገር የምሰራው ነገር የለም። እንደዛ አስበሽ ከሆነ አይሉን። እርግጠኛ ነህ? ያው ሌላ ምንም የምትሰራው ስራ የለም? እንግዲህ ከሷ ታቀኛለች። እንግዲህ ብዙ ጊዜ አብረን ሰርተናል። ረጅም ጊዜ ስራ አለን። በቃ በዚህ በኮሚሽን ስራ 100 ምናምን ሺህ ብር ደርሳት ነበር። በዛ ደግማ ስትደውልልኝ የዛቻም ቴክስት ስልኬ ላይ ያሳያሉ ስትልክ ነበር። ያንን አስባ የሆነ ሌላ ነገር አስባ ከመጣች አላውቅም። ሊያ አንዴ ውጭ የኔ ሰዎች አትጠብቂ። ለምን ትወጣለች? እሷ ፊት ለፊት መነጋገር አንችልም? ችግር የለውም። እናንተ ማውራት ባለብን መንገድ እናወራለን። እኔ እናንተ ማውራት ባለብን መንገድ ብናወራ ይሻላል። ከሊያ ጋር ምንድን ነው የምትሰሩት? አሁን ብቻ ነው ያለው። የራስን ሀሳብ ንገረኝ። ምንም ሀሳብ የለኝም እኮ። ምንድን ነው ማለት? ምንድን ነው ያለች? ምንድን ነው የነገረች? ምን እንደዚህ አይነት ስራ እንሰራለን ብላ የነገረች ነገር አለ? ካለ መናገር ለምጠይቅ ትችላለህ። ካረኩት እላለሁ። ሌላ ነገር እኮ ነው። ሊያ ለኛ የነገረችን አንተ ወንጀለኛ እንደሆንክና ምን አይነት ወንጀለኛ? ብዙ የተለያዩ ወንጀሎች እንደምትሰራ ከማጭበርበርና ከተለያዩ ነገሮች ጋር ድለላ ብለም የተለያዩ ጉዳዮች እንደምትሰራ። ስለዚህ ሜቢ ሰው አሽታም ከሆነ እንደነገርኩ ነው መረጃዎች ተሰብስበው አንተ የማይሆን ነገር ከሚደርስብህ ከጀርባችሁ ያሉትን ነገሮች ግልጽ አድርገህ ከነገርከኝ እኔ እተባበረሃለሁ። አስፈላጊ የሆኑትንም ነገሮች ደግሞ በማድረግ አግዝሃለሁ። እኔ ከሷ ጋር በቃ በዚህ ስራ እንጂ የምንተዋወቀው ሌላ ነገር የለም። እሷ ወይ እኔ ልትበቀል ወይ ደግሞ ለማሳሰር ወይ በዚህ ጉዳይ እንደዚህ አስባ ከሆነ ነው እንጂ
ከዛ ውጭ እኔና እሷ በምንተዋወቅበት ስራ ከዚህ ውጭ የምንተዋወቀው ስራ የለም። እሷን ጠይቃ ወይ ደግሞ እሷን ለመጉዳት ፈልጋ ወይ ለማስቀየም ፈልጋ ከሆነ አይዶን አሁን ባለንበት መንገድ ብናወራ የተሻለ አይመስልም? አስፈላጊ ሆኖ ምን ላውራህ ነው? እኔ አንተን እየተባበርኩ ነው ያለሁት። እየሰራችሁ የነበሩት ነገር ምንድን ነው? አሁንም ደግሞ ለመስራት የምታቅዱት ጉዳይ ምንድን ነው? እሱም ብቻ ግልጽ አድርግልኝ። እሱን ግልጽ ካደረክልኝ እኔ እተባበርሃለሁ። ምን አይነት እቅድ ይኖረናል? እኔና እሷ እንግዲህ እቅድ አለኝ ብላ አይመጣችሁ። ታዲያ ለምን እቅዷን አትናገርም? እሷ እያደረገች ያለችው ነገር ለአንተ ትልቅ ተጠያቂነትን የሚያመጣ ጉዳይ ነው። ያ ከመሆኑ በፊት እያንዳንዱ ስራ ከእሷ ጋር የምንሰራው ስራ ነው። እሷም ተጠያቂ ነች እኮ። እሷማ ተጠያቂ መሆኗን አምናን ያለችው። ስለዚህ ሁለታችን የሚያስጠይቅ ከሆነ ችግር የለም። ይሄን ትበል፣ አንተም የሰማው ነገር ካለ ይሄ ነው ብለህ በማስረጃ አሳየኝ፣ እንጠየቅበት እንጂ በእንደዚሁ መተባበር አትፈልግም ነው? ምንድነው ትብብሩ? አሁን እኮ የጠየቀኝ ጥያቄ መለስኩልህ። ከዛ ውጭ ምን አይነት ትብብር ይኖረናል? ትሰማኛለህ? እሷ መታ አንድ ነገር ሳትናገር በራስህ ነገሮችን ግልጽ ካረግ ብዙ የምናግዝ ነገሮች ይኖራሉ። ሜቢ እሷ ራሷን ነፃ ለማድረግ የደበቀቻቸው ነገሮችም ካሉ እንድትነግረኝ ነው። እሷ ከመጣች እሷ መናገር ከጀመረች የሚሆነው ሁለታችሁን ማወጣጣት ነው የሚሆነው። እኔ ደግሞ እያልኩ ያለሁት ራስን አስመልጥ፣ የሚጠቅምህን ነገር አድርግ። አንተ ላይ ነገሮች እንዳደፈደፍብህ በራስ መንገድ ራስን ማስመለጥ የምትችልበት ሁኔታ አመቻች ነው የምልህ። ከእሷ ውጭ እኮ የምንሰራው ስራ የለም። እያንዳንዱ ስራ የምታውቀው ስራ ነው። የሚያስጠይቅ ሁለታችን የሚያስጠይቀናል ካለች ትናገር። ከዛ በኋላ በመረጃ በማስረጃ የተፈለገው ነገር ይምጣ። ከዚያኔ በህግ መጠየቅ ካለብን እንጠይቃለን። ሌላ ነገር አንተ ትክክለኛ ስራዎች ምንድን ናቸው? እኔ መኪና መሸጥ፣ መደለል፣ መግዛት፣ ሌላ ነገር የለም እኮ። ቤት መግዛት፣ ሪጅስቴቶችን መደለል። እዚህ ቤት ውስጥ ምንድን ነው ዋናው ስራችሁ? እዚህ የምትመላለሱበትና እዚህ ቤት ውስጥ የሚመላለሱት እነማን ማን ናቸው? ማንም በቃ ቤት የሚፈልጉ ሰዎች፣ መኪና መግዛት የሚፈልጉ ሰዎች ናቸው ይመጡት። እዚህ ቤት እኮ ታዲያ መኖሪያ ቤት ነው። እነዛ ቤት መግዛት እና መኪና መግዛት የሚፈልጉ ሰዎች ተከራይተው ነው እኮ ነው የምንሰራበት እኮ። ይሄን ቤት ለመኖሪያነት ነው ልትከራዩ የምትችሉ አይደል? አዎ እየኖርኩበት እኮ። ስለዚህ የአንተ ከስተመሮች ወይ ደግሞ አንተ ጋር ያሉትን እቃዎች መግዛት የሚፈልጉ ሰዎች መኖሪያ ቤት ድረስ ለምን መምጣት ይችላሉ? አንዳንድ ሰዎች ያው በቃ እንደ ቢሮነትም ተቀበታለሁ። ሲመጡ አሳያቸዋለሁ የሚፈልጉት ነገር ካለ እንጂ ብዙም ብስል በስልክ ነው የምንሰራው። ሌላ የሚመጣ ሰው የለም። የሚመጣ ሰው አለ ብላለች። እኔ እንደዚህ ለብቻ ያወራሁት ያለው ትሰማኛለህ? ተረጋግተህ ስማኝ። እኔ እንደዚህ ለብቻ ማወራ ጠቃሚ ነገር እንድትነግረኝ ነው እንጂ ያሉትን ነገሮች እንድትዘላብድ አይደለም። ምንም መዘላበድ ሳይሆን የሚጠቅመን ነገር በቃ ያለውን ነገር የምትጠይቀኝን እያንዳንዱን ጥያቄ እየመለስኩልህ ነው። ከዛ በኋላ አይቆጭህም? ለራስም ለቤተሰብም ስጋት አይሆንብህም? ይሄ ነገር ምንም በቃ የሚያስጠይቀኝ ከሆነ በምንም ነገር መጠየቅ ትችላለህ። እዚህ ቤት የሚመጡት ነፍሰ ጡር ሴቶች ምንድን ናቸው? የምን ነፍሰ ጡር ሴት? የምን ነፍሰ ጡር ሴት? እዚህ ቤት የሚመጡት ነፍሰ ጡር ሴቶች ምንድን ናቸው? ለምን እነሱንም ታከራያለህ ነው? እነሱንም ትሸጣለህ? ኧረ በእናትህ እንደዚህ አይነት ነገር የለም። ምን እርጉዝ ምን ሊሰራልኝ ይመጣል? እዚህ ምን ሊያደርግልኝ ይመጣል? እርጉዝ እኮ እሱንማ አንተ መልስልኝ። ወይ ጓደኞቼ ሚስቶች ያረገዙ ምናምን ሲመጡ ድንገት አይታ ሌላ ነገር አስባ ምናምን ነገር ከሆነ ተሳስታለች። የነገረቻችሁ እንዳለ እንትን በቃ የተሳሳተ መረጃ ነው። እሷ የምትሰራውን ስራ ጠንቅቀን እናውቃለን። ስለዚህ አንተ አብረሃት የምትሰራ ከሆነ ሌላ ስራ ከጀርባ የምትሰራ ከሆነ አላውቅም እንጂ እሷ ሌላ ስራ የምትሰራ ከሆነ ከዛ ውጭ ላቃት ማቃት ከኔ ጋር በዚህ በቃ ረጅም ጊዜ የምትዋወቀው በእንደዚህ አይነት ስራ ነው። ከዛ ያለፈ ታሪክ የለም። አሁን የምትል ነገር ወይ እኔን ወንጀለኛ አድርጋ ምናምን ለማስቀጣት ወይ ደግሞ ለማሳሰር በሐሰት ከፈለገች አላውቅም። መጀመሪያ ስላሉት ነገሮች ብናወራ ይሻላል ብዬ ነው። ሰማኛል አይደለ? የሚጠቅመን እሱ ነው። የምናወራው ነገር እኮ የለም። ነገርኩህ ያለውን ነገር በቃ እሷና እኔ በዚህ ስራ ነው የምትዋወቀው። ከዛ ውጭ ሌላ ክፋት አስባ ምናምን ከሆነ ለምን ነው ክፋት ልታስብ የምትችለው? በምን ምክንያት አላውቅም። በቃ የሆነ ብር ነበራት እኔ ጋር ከልክያታለሁ። እሱም ያ ብር አስፈላጊ ስለነበረው ለእኔ ደግሞ ከልክያት ሳይሆን ሰጥሻለሁ ዛሬ ነገር ስጨቀጭቀኝ ቴክስት ስታደርግልኝ ምናምን ተናድጄ ስልኬን ዘግቡባት። በዛ የተነሳ የተናዳ ምናምን የሆነ እኔ የማይሆን ነገሮች ለመክተት አስባ ከሆነ አላውቅም እንጂ ስላሉት ነገሮች ምንም የማውቀው ነገር የለም። የተለያዩ ፋይሎች አግኝተናል። መሳሪያም ፎቶዎችን አግኝተናል። ምን አይነት ፎቶዎች ነው ያገኘሁት? መሳሪያው እኔ የምጠቀምበት ሴቶች መሳሪያው እኔ የምጠቀምበት ነው። በህግ አምላክ እንዳትመታኝ። የመብታት መብት የለህም። በህግ አምላክ በቃ እነዚህ ህግ ሰዎች ናቸው። ተያይዘን በቃ ጣቢያ ሄድ ይችላል። በቃ በህግ መጠየቅ የሚችሉት ደግሞ እነሱ እንደለበሱ ሰዎች ናቸው። እኔ ላይ ነው ወይ ሙሉ የምትይዘው? አንተ ነው
እሺ እቃዎቼን አትባትኑብኝ። እኔ ላይ ነው ወይ ሙድ የምትይዘው ነው? ምንም ሙድ ምንድን ነው ሙድ የሚይዘው? ፍቃድ አለኝ መሳሪያ አለኝ ፍቃድ። የት አለ? አምጣ። በቃ እዛ ፋይል ላይ ፈልጌ እሰጥሃለሁ። የመሳሪያ ፍቃድ እኮ ከዋሌት ውስጥ መጥፋት የለበትም። አላስኩትም። ዋሌት ስለተቀመጠ አላውቅም። ትሰማኛለህ? ፎቶዎቹስ ምንን ነው የሚገልጹት? እነዚህ ፎቶዎች በምንድን ነው ታዲያ እኮ እነዚህ ነፍሰ ጡር ሴቶች ፎቶ ምንድን ነው የሚሰራው አንተ ጋር እንዴ? በቃ እነዚህ ፎቶ ዝም ብሎ የተቀመጠ ነው። ዝም ብሎ የተቀመጠ በቃ እነዚህ ፎቶዎች ምንድን ነው? ምን ጥቅም አላቸው? በቃ ዝም ብሎ የተነሱት ነው። እሱን አንተ መልስልኝ። ምንድን ነው የሚሰሩት እነዚህ ፎቶዎች? ምን በቃ ቤቴን ጠይቃት እንግዲህ ለዚህ ጉዳይ። ማናት ቤቴ? እሷ ሊያን። ሌላኛው ስሟ ነው ማለት ነው። ከዚህ በኋላ እሷ መጠየቅ ትችላለህ። ይኸውልህ ነገሮችን እየጠየኩ ያለሁት አስፈላጊና አስፈላጊ ስለሆነ ብቻ ነው። በቃ ይሄ ጉዳይ እሷ ከኔ ብለህ ታውቋለች። ሮ ለምን ነው የምትፈታተነው? ለምን ማይሆን ነገሮችን እንዳደርግ ለምን ትገፋፋኛለህ? እየሰማኝ ነው። እነዛን ሴቶች በምን አይነት መንገድ ነው ለነዛ ባለሀብቶች እያስረከብክ ያለው? እሱም ብቻ ንገረኝ። ከዛ ውጭ ከአንተ የምፈልገው አንዳችም ነገር የለም። እየሰማኝ ነው። ሌላ አይደለም። አንድ እንታውቀው፣ በዚህ መሳሪያ በዚህ ፎቶ እጄ ላይ ካሉት ማስረጃዎች ጋር አያይዤ እድሜ ልክን እስር ቤት እንድትበሰብስ ነው ማድረግ። መሳሪያው ራሴን የምጠብቅበት ከምን ነው የምጠብቀው? ከምንም ሰው መሳሪያ አንድ መሳሪያ ሲሰጥ ከፍቃድ ጀምሮ ስማኝ፣ አንድ መሳሪያ ሲሰጥ ከፍቃድ ጀምሮ ለምን አይነት ፐርፐዝ እንደሚሰጥ አንደኛ ድርጅትን ሀብት ንብረትን ለመጠበቅ፣ ሁለተኛ ደግሞ ካለብህ ስጋት አንጻር ታይቶ የህግ አካል መርምሮ የሚሰጥ ፍቃድ ይኖረዋል። ያን ፍቃድ የለህም። ገባረል መኪና መሸጥና መለወጥ። ስለዚህ ራሴ ለመጠበቅ ነው ወጥቶት እኮ። ታዲያ ፍቃዱ ይጣልጣል ነው አለ ፈልጌ እሰጥሃለሁ። አሁን ያለበትን አላስታውስም። የመሳሪያ ጎን ቁጥሩ ስንት ነው? ላውል ያለው ፍቃድ ያለው ዕቃ ይዘህ እንደማትንቀሳቀስ በትናንሽ ነገሮች ማወቅ እችላለሁ። ስለዚህ ብዙ አንጨቃጨቅ። የሚጠቅምህን ነገር ንገረኝ። ያ ሁሉ ነገር ከእሷ ከሰማችሁ እንግዲህ ምንድን ነው መጠየቁ? ምን አስፈለገን? እኔ ሊያ ወይም ደግሞ ቤት የምትላት የደበቀችው ነገር ካለ ሳታመልጡን ሁለታችሁም አስፈላጊ የሆኑት ማስረጃዎች እንድሰጡ። ሊያ የነገረችኝን ነገር ምንም የምታውቀው ነገር የለም አይደለ? ስለምን ጉዳይ እንደነገረችኝ ምን አውቀነት ታዲያ ሰነግሯለች? ጉዳዮች ወርቋል የምትለኝ አላውቅም። ሌላ ነገር ከነገረቻችሁ ብዬ እኮ ምንድን ነው አንተ ጋር የምታውቀው እነዚህ ፎቶዎች ጉዳይ የምታውቀው እሷ ነች። አንተ ጋር ያለው እውነታ ምንድን ነው? እሱም ብቻ ንገረኝ። እኔ ጋር ምንም አይነት ሁኔታ የለም። በቃ ከእሷ ውጭ ከነገረቻችሁ ውጭ ሌላ ምን ሁኔታ ያለ? ሲጀመር ደግሞ በቃ አንዳንዴ የሆነ ፋውል ውስጥ ትገባለህ ገንዘብ ለማግኘት ብዙ ነገር አይደለም። ይሄ ደግሞ በዚሁ ቤት ውስጥ ባለን ሰዎች ለማንጨርስም። በምን አይነት መንገድ ነው የምንጨርሰው? በቃ ባለው ለጉዳይ ስለ አንተም እነሱንም ማናገር የሚገባው ነገር የእሷንም ዕዳ ከፍላለሁ። በቃ ለምን እንደዛ ነው? የምን ዕዳ ነው የምትከፍለው? የእሷ ዕዳ ማለት በቃ ያለብኝ በገንዘብ እንትን እያልከኝ ነው ማለት ነው? በገንዘብነቱ አይደለም። አምጣ ስልክህን አምጣ። ለምን ያልተቀበላችሁ? አምጣው ስልክህን። ስልኩ ይቀመጥ፣ በኋላ አስጠሃለሁ። አምጣው ስልክህን። ማን ችግር እንዳይፈጠር አምጣው። ሻትፍቼ ልስጥህ። አምጣው። ትሰማኛለህ? የምትሰሩትን ስራ ብቻ ንገረኝ። ከሊያ ጋር ስላወራነው ነገር ምንም የሚመለከት ነገር የለም። በቃ ከምታውቀው ውጪ እንግዲህ ምንም ሌላ ነው። በቃ ሊያ ነግራኛለች ብለህ የምታስበው ነገር ነው አይደል? በቃ ምንድን ነው የነገረችኝ ያልካር እንዴ? ስንቴ ነው አሁን? ምንድን ነው ማለት ምንም አይነት ነገር ልወቅ አይመለከትም። አንተ ጋር ያለው እውነታ ብቻ ንገረኝ። ካልሆነ ይህን ካሜራ ካጠፋሁት ውርድ ለራስህ። ምንም ውርድ የለውም። እሷን ጠይቃት። በቃ እሷ ሰምቻለሁ ከእሷ ጋር አልክ አይደል እንዴ? ከእሷ ጋር ከሰማው ጉዳይ እዚህ ጋር እንደ ሀሳብ ካነሳ ባለው ጉዳይ እንጨርስ አልኩ። አይ ካልክ የፈለግከው ነገር ማለት ትችላለህ እንጂ ምን የምታምነው ነገር የለም። እዚህ ቤት ውስጥ ስለሚገኙትም ስላሉት ነገሮችን ተጠያቂ ማን ነው ያልከኝ? እሷን ጠይቃት ቤቲ።
አስገባው ነው በሉት። ወይዘሪት ሊያ እዚህ ጋር ያለው ግለሰብ እያለ ያለው ቤት ውስጥ መሳሪያና የተለያዩ ፎቶዎች ተገኝተዋል። የተመሳሰሉትን ነገሮች የሚመለከተው ሊያ ወይም ደግሞ እንግዲህ ሌላ ስም እንዳለሽ ማናውቅም ቤቴ ብሎኛል። እሱ ስለሚጠራኝ ነው እንጂ ትክክለኛ ስሜ ሊያ ነው እኮ። ታዲያ እሱ እንደሚለው የተለያዩ ፋይሎችና ፎቶዎች እንዲሁም ደግሞ መሳሪያዎች በአንቺ ስም እንዳሉ ወይም ደግሞ አንቺ የምታንቀሳቅሳቸው እንደሆነ እየነገረኝ ያለው ምንድን ናቸው እነዚህ ነገሮች? እርግጠኛ ነህ በእኔ ስም እንደሆነ አይታወቅም? እየነገረኝ ነው ያልኩሽ አይደለም? ስለዚህ መልሱን ብቻ መልሽልኝ። አይደለም በእኔ ስም አይደለም ያሉት። ብዙ ነገር ታውቃለች። አሁን ሳታውቂ ይህን ነገር እንደዚህ አይነት ጉዳይ በቃ የሰራናቸውን ስራ ጫፍጫፉ ነገር ያሻቸዋል። በቃ አሉ የምትይው ነገር ሚስጥረን ንገሪያቸው። ሌላ ነገር እኮ የለም። እና አንቺ ግን በእንደዚህ አይነት ልኩ አብረን በልተን ጠጥተን እንደዚህ ታደርጊኛለሽ ብዬ ግን አንድ ቀን በህይወት ያስቤ አላውቅም። ይኸውልህ እኔ ሴቶቹ ይመጣሉ እንጂ ሴቶቹ መጥተው ምን እንደሚያደርጉ የምታውቀው ራስህ ነህ። ራስህ ንገራቸው። ሴቶቹ እርጉዝ ሴቶች የሚመጡት አንተ ጋር አይደል እንዴ? አንቺ አለሽ እንዴ ታመዋል የተኙ አንተ ጋር ይደሩ ብለሽ የምትልኪያቸው? ሌላ ምን አደርጋለሁ? አሁንም ያለማመን ሁኔታ ውስጥ ነው ያለ ነው ማለት ነው። በእንደዚህ አይነት ሁኔታ ነው መቀጠል የምትፈልገው? ሁለት ሰው ነው ሶስት ሰው፣ አንዴ አክስቴ ልጅ ነች፣ አንዴ የሆነ ዘመድ ልጅ ነች። ማሳደሪያ አጣው እንደዚህ አርግዛ ከቤት ተባራ ነው ምናምን ብላ ላከችልኝ እንጂ አንተ ተፍርም እንደዚህ ብለህ ስትናገር አንቺ እያወቅሽ ብዬ ነው ያልኩህ። አዎ እንደዛ ብለሽ አንዴ የምትልኪልኝ ለምን አትነግረውም? ለምንድን ነው ምኑን ነው የምነግረው? ለምን አንቺ ጋር አትናገሪም? ከዛ ያለፈ ታሪክ ነገር ካለ መናገር እኮ ነው። እንደዚህ ነው ብለሽ እኮ መናገር ነው። የማውቀውን ነገር እኮ ነገርኩት። በእናትሽ በቃ ዝም በይ። ምንም የምታውቂው ነገር የለም እኮ ንገራቸው። አንቺ አትቀድሚም? ብትነግረሻቸው አለ ምንድን ነው አንቺ አትባባሉብኝ። እየሰማኝ ነው። አስፈላጊውን ነገር ንገሩኝ። ከእናንተ መስማት እንፈልገው እሱ ብቻ ስለሆነ አንድና አንድ መስማት እንፈልገው እሱ ነው። ትንገር አልኩኝ አይደል? ጠራሃት አይደል? ጠይቃትና ይሄ ነው ትበል፣ ማስረጃ አለኝ ትበል፣ የእሷን ማስረጃ ታምጣ፣ በዛ ማስረጃ መሰረት ጠይቀኝ። እርጉዝ ሴት በጣም ቀልደኛ ነሽ። ሰውየው እንግዲህ አላምን ካልክ እጃችን ላይ ያሉትን ፋይሎች ላሳይ። ፎቶዎቹን ዝም ብዬ ነው የማስቀምጣቸው። እነዚህ አንተ ይዛቸው ስትገባ የተነሱ ፎቶዎች ይዛቸው ስትንቀሳቀስ የተለያዩ ሴቶች ናቸው። እንግዲህ የት ነው የምትወስዳቸው? ማን ጋር ነው የምትወስዳቸው? የትም እኔ ጋር ነው የሚቀመጡት። አንተ ጋር የሚቀመጡት ከሆነ ታዲያ የት አሉ? ያገኘሃቸው ፎቶዎች ናቸው። ይሄን ደግሞ እሷ ነች የላከችልህ። እነዚህ ፎቶዎች ማለት አንተ ይዛቸው ስትሄድ የተነሱት ናቸው ነው እያልኩ ያሉት። አይኔ ያለ አይደል? ማየት ትችላለህ። ቤቴን ትበረብሪያለሽ ማለት ነው። እንዳትቀርበሽ። እነዚህ ፎቶዎች ከየት አመጣቻቸው አንቺ? ቤቴን ቁልፍ ሰጥቼሽ ስለሚሄድ እንደ ቤተሰብ እንደ እህት እንደ ምናምን ስለምንተያይ ለዛሬ እንደዚህ ለመጠቀሚያ እንደዚህ እኔን በምትጎጂበት ጊዜ ጠብቀሽ ጊዜ ነበር የምትጠብቂው? ጊዜም አልጠበቅኩም። ጠበቅሽ እንጂ 4 ዓመት ሙሉ አብረን ስናሳልፍ በእንደዚህ አይነት ልክ አልነበረም። 4 ዓመታት ይሄን ስራ ተሰሩ ነበር ነው? አዎ። እንዴት ይሄን ስራ መስራት ጀመርክ? ምንስ ነው ያንተ ኃላፊነት? ምንም በቃ የኔ ኃላፊነት በቃ በሙሉ ባለሀብቶች አሉ። እነሱ እርጉዝ ሴት ምናምን ይፈልጋሉ።
ይደውሉልኛል። እርጉዝ ሴት ሲፈልጉ እንዴት ወደዚህ ስራ መግባት ቻልክ? ሌላ ስራ የምሰራው በቃ ሌላ ስራ ከሌላ ሰው ጋር ተዋወቀ። አንድ ልጅ ይደወለልኝ እንደዚህ አይነት ሰው የምታገኝ ከሆነ ብሎ እንደ ቀልድ የተጀመረ ስራ ነው። ከዛ እኔ ቤቲ ጋር ደውላለሁ። ቤቲ ሰዎቹን ታዘጋጃለች፣ ትልክልኛለች። እኔ ለባለሀብቶቹ አቀርባለሁ። አንዳንዴም አንዳንድ ባለስልጣናቶች ምናምን አሉ እንደዚህ ነገር ሲፈልጉ ይደውሉልሃል። ይሄ እኮ ኖርማል ነው። በቃ ያኔን ያህል የከበደ እኮ አይደለም። ያው ሴተኛ አዳሪ ብታገናኝ በቃ እንደማለት እኮ ነው። እነሱ እርጉዝ ሴት ልዩነት የሚያደርገው እኮ እርጉዝ ሴት ስለሚፈልጉ እንጂ ሌላ ነገር እኮ አይደል እንጂ እኮ ሴት ለሴት የሚደልል የለ እንዴ? ሴት ትደልል የለ እንዴ? አቅርብልን ሲሉ እናቀርብላችኋል። ከውጭ የሚመጡ ሰዎች ምናምን ሴት ሲፈልጉ ይደውሉ። እንደዚህ አይነት ሆቴል በእሱ አማካኝነት ምናምን አንዳንድ ሴቶች ትልክልናለች፣ እልካለሁ። ሌላ ነገር የለም። ምንድን ነው እያለኝ ያለው ነገር? ሊያ ለአመታት ነው ይህን ስራ ስትሰራ የነበረው? አዎ ልክ ነህ። ለ4 ዓመት ነው ስንሰራው የነበረው ይህን ስራ። ግን ያው ሴቶቹንም እዚህ የመጣ ነው ይህን ወሬ ብቻ ለመስማት አይደለም። እነዛን የሚባሉትን ሴቶች እዚህ ቤት ማግኘት እንደምንችል ነግረሽን ነው የመጣ ነው አይደል? ለአንድና ለመጨረሻ ይህን ጉዳይ ሊዘጋ የምችልበት ሁኔታ እንዳለ ስላሳወቅሽኝ ነው እዚህ ድረስ የመጣሁት እንጂ ወሬ ለመስማት አይደለም። የነገርኩህ እኮ ነው። ልጆቹ ያሉት እሱ ጋር ነው። ከእኔ ወስዳቸዋል። የት እንደሚያደርጋቸው ያውቃል። እንገርክ አሁን ላይ ያሉ ሴቶች በቃ አሁን የሉም እኮ ይሄዳሉ። ተጠቅመው ወደ ቤታቸው ይሄዳሉ። ከፈላቸዋል ገንዘብ ይሄዳሉ። ይህን ስራ ብቻ ነው የምትሰሩት እናንተ? ከባለሀብቶቹ ጋር ያላችሁ ግንኙነት ብቻ ነው? ሌላ ምን እንሰራለን ነበር? ከዚህ ያለፈ እና ቅድም የነገርኩህ ነው። በቃ መኪና መሸጥ፣ መግዛት፣ ሌላ ነገር ነው ያለ። ዋነኛው ስራ ይሄ ነው ያንተ? ምን ዋነኛ ስራ? ይሄ ዋነኛ ስራ የሚባል እኮ አይደለም። በቃ ዋነኛ ስራ መኪና መሸጥ፣ መግዛት ምናምን ነው። ይሄ እኮ እንደዚሁ ዝም ብለህ እንደ ቀልድ ምናምን ሲደወልልህ ጥሩ ሳንቲም ከሚገኝበት ከሆነ የምትልከው እንጂ ብዙ እንትን የሚል ጉዳይ አይደለም። እንዴት እንዳከበዳችሁት አላውቅም እንጂ ይሄ ነገር ከሆነ ደግሞ በህግ ያስጠይቃል የሚባል ከሆነ ደግሞ በህግ መጠየቅ ስላለ በህግ መጠየቅ ብቻ ሳይሆን ስላደረካቸው ነገሮች አንድ ባንድ ትናዘዛለህ። ግን ስራችሁ ይሄ ብቻ እንዳልሆነ ግልጽ ነው። ያ ብዙ ማወቅ ያለብህ ነገር አለ ብለሽ ነበር። እዛ ከሄድን በኋላ ታውቀዋለህ ስትይኝ የነበሩ ብዙ ጉዳዮች ነበሩ። ከኔ ሳይሆን ከእሱ አንደበት መስማት ያለብህ ጉዳይ ስትይኝ ነበር። አሁን ምሮ የሚለው ግምሽ ዝም አላልኩም። ስራውን የሚሰራው ራሱ ነው። ስራውን ስለመስራት ብቻ ነው ማቅረብለት። እሱ ደግሞ ሌላ የሚሰራቸው ስራዎች አሉ ከዚህ በተጨማሪ። ምን አይነት ስራ ከዚህ ውጭ ምን አይነት ስራ አለ ብለሽ ትያለሽ? ተናገሪ። አንቺ በጣም ክፉ ሰው ነሽ። በጣም የምትገርሚ ሰው ነሽ። አዎ ክፉ ነኝ። በቃ እሺ ዝም በይኝ። አሁን የምትናገሪው ነገር ካለ መናገር ነው። አንዴ የገብተሽበት ያለ እኔማ እኮ የገባሁበትን ነገርኳቸው ስለነገርኳቸው። እሱ በቃ እንደዛ ከሆነ ብዙ አንቺ ጋር ያሉትን ነገሮች ደግሞ እኔ ጋር ብዙ ማስረጃ ደግሞ አለኝ። እኔን በዚህ ጉዳይ የሚያስጠይቀኝ ከሆነ አንቺን ደግሞ ከዚህ በበለጠ እድሜ ልክ የሚያስጠይቅሽ ጉዳይ ይኖራል። ታውቂዋለሽ፣ ውስጥሽን ታውቂዋለሽ። ምንም የምናውቀው ነገር የለም። እኔ ከዛ ውጭ እንደ ሚስጥር ማለት ይሄ እኔ በህግ የሚያስጠይቀኝ ከሆነ እኔ ፍርድ ቤት ደርሼ እኮ ምንም ብዙ የምናገራቸው ጉዳዮች ይኖራሉ። ስናገር ይሄ ሴት ለወንድ አቀረብክ ብሎ የሚጠይቀኝ ፍርድ ቤት ካለ እኔ ፍርዱን እቀበላለሁ። አንቺ ግን እድሜ ልክሽን ወደማትወጪበት እንትን ውስጥ መጠመጥ ውስጥ ነው የምትገቢው። እሺ አሁን በቃ ባላያት ደስተኛ ነኝ እኔ። ወይ ከቤት ያስወጡልኝ፣ ከእሷ ጋር ማውራትም ማየትም አልፈልግም። እሱን አንተ ያንተ ምርጫ ነው ለሚጠይቅ ያለው። ከሊያ ጀርባ ያለው ነገር ምንድን ነው ታውቀዋለች እሷ ራሱ። ምሮ ሊያ ስለምንድን ነው እያወራ ያለው? ስለምሮ እያወራ ያለው የሚያወራውን ነገር ራሱን ጠይቀው። ስለ አንቺ ጉዳይ መስለኝ እየተወራ ያለው። እያንዳንዷ መረጃ ማስረጃም አለኝ። እኔና አንቺ ፍርድ ቤት ስንደርስ እኔ መረጃውን ማስረጃውን አመጣለሁ። ስለዚህ አሁን ጉዳዩን ዘግተን በህግም ጠይቁና ካልከሆነ እንሂድ። ወደ እስር ቤትም ከሆነ ውሰዱን። በቃ ከዚህ በኋላ ምንም እንትን የሚል ነገር የለም። በጣም
ግን እኔ እኔን ጉዳይ የሚያስጠይቀኝ ከሆነ ልጠይቅበት። እሷ ግን ከዛ የበለጠ ነገር ያስጠይቃታል። ሌላ ነገር የለውም። ስለምንድን ነው እያወራኝ ያለው? ታውቋለች። ሊያ ስለምን ጉዳይ ነው? ተኩል የተደበቀላትን ጉዳይ ታውቋለች እሷ ራሱ። ስለሚያወራው ነገር ምንም የማውቀው ነገር የለም። እራሱ እየፈለሰፈ የሚያወራው ነገር ነው። ምንም ፈልስፈው ነገር የለም። ቪዲዮ አለኝ፣ ፎቶ አለኝ። አይገርምሽ? የምን ቪዲዮ የምን ፎቶ? ቴሌግራም ላይ የላኩልሽ ታስታውሻለሽ? ምንም የምትቀባጥረው ታስታውሻለሽ ወይ? አያት ሲቀጥል ደግሞ ስለተጠየቀው ነገር እንጂ ስላልተጠየቀው ነገር ምንም ነገር አትመልስ። እሺ ማለት ምንድን ነው እያልሽ ያለሽው? ላይ ማለትማ እየተጠየቁ ያለው ስለ እነዚህ ሴቶች እንጂ ስለሌላ ነገር አይደለም። እኔ ደግሞ ስለሚያወራው ነገር ምንም የማውቀው ነገር የለም። ቴሌግራም ላይ ልኬላታለሁ የሚለውም ነገር የልጆቹን ነው እንጂ ስለ እኔ ፋይል የላከው ምንም ነገር የለም። ማየት ይችላል። ታውቋለች። ከዚህ በፊት ተጣልተን ቴሌግራም ላይ የላኩልሽን ቪዲዮና ፎቶዎች በደንብ ታውቂያለሽ። ሆቴል ውስጥ የተደረገውን ጉዳይ ታውቂያለሽ። የሆቴሉን ጉዳይ አስታውሽ። ረሳሁት ነው ወይስ ራስሽን ለማዳን ፈልገሽ? የምን ሆቴል ጉዳይ ነው? ታውቋለች። ጠይቃት ከሆነ አይቀር ማንን የትኛው ወንጀል እንደሚያስጠይቅ ታውቋለች እሷ ራሱ። ሊያ እየደበቅሽ ያለሽው ነገር አለ ነው? በደንብ የለም። ሆቴል ውስጥ የተፈጠረው ነገር ምንድን ነው? እየፈጠረ የሚያወራው ወሬ ነው። እየጠየኩሽ ያለሁትን ብቻ መልሽልኝ። ሆቴል ውስጥ የተፈጠረው ነገር ምንድን ነው? ምንም አልተፈጠረም። ስልኬ እዛ ጋር ታቀብለኛል። ቻርጅ ብሎ ቆይ እኔ ተጣጣ እኔ ቴሌግራም ላይ ምንም ልኬልሽ አላውቅም። አላኩልሽም? አላከልኝ። እንግዲህ ማን ተጠያቂ እንደሚሆን እንደዚህ አይነት ሰው ብዙ ሚስጥርሽን እየሸፈንኩልሽ ወንድምሽ ነኝ የምታውቂ። አንቺ በዛሽ ገንዘብ ብለሽ ብዙ ነገር አበላሸሽ አይደል? እኔ በማስተካክለው መልኩ የራሴን አስተካክላለሁ። ይብላኝ ላንቺ። ምን ነው የምታስተካክለው? በቃ ማስተካክለው እኔ ማስተካከል እችላለሁ። በብዙ አንግል ማስተካከል እችላለሁ። እንደምታየኝ ሰው ደግሞ አይደለሁ። ይኸው ማየት ትችላለህ። እሷ እንዳሰጣት ምን ቪዲዮን ክፈተው፣ ፎቶውን ተወው፣ ቪዲዮን ክፈተው። ሊያ ምንድን ነው እያየሁ ያለሁት? ምሬ ያደረገችው ነዋ። ሆቴሉ ሰው ገላ ታሰረች። ይደፍረኝ ሞክሮ ምናምን ለገንዘብ ብለሽ ይሆናል ይሄን የገደልሽው ሰውዬው። ይሄን ወንጀል እኮ አፍን ዝጋ። ዝም በይ፣ መልስ እንዳትመልሽልኝ። ሊያ ምንድን ነው? ይሄን ቪዲዮ ደግሞ ያስላኩሽ አውቄ ነው። ቅረጪና ሰውዬው እንዴት ሆነ አንቺ ነፍሰ ገዳይ ቪዲዮ ላኪልኝ አልኩት። ነገ በእንደዚህ አይነት መልኩ እንደማገኝ ስለማደርግ ራስሽ የላክሽውን ቪዲዮ ነው። አይሽ ስልኩን እንትን በል ማስረጃ አለ። አንቺ ምን አባሽ ነው የምትቀልጂው? የምጠይቅሽ መልሽልኝ። ምንድን ነው ያደረግሽው? ማንስ ነው የገደልሽው? እነግርሃለሁ። ደግሞ ድፍረትሽ እኮ እንደ ሴት እኮ አማርለችም እኮ። ወይኔ አቤል ልብ አድርግ። ምን እንድታወራኝ አልፈልግም። ከዚህ በኋላ ምንም አይነት ከእሷ ጋር ማውራት የምንፈልግ ሰው አይደለሁም። ከዛ በኋላ ምንድን ነው ያደረጋችሁት? የሞተውን ሰው ገድዬዋለሁ። ለምን? ከሰውየው ጋር ልናወራ ነበር ሲል ሊደፍረኝ ሞከረ። በሰዓቱ ገፍትሬ ወረወርኩት። ከጠረጴዛ ጋር ተጋጨ፣ ሞተ። ሊቀልል አድርገሽ የምታወሪው ስለ ሰው ልጅ ነፍስ እንደሆነ ግን ታውቂያለሽ? ጨካኝ ነች የምልህ እኮ ለዚህ ምንም የማይመስላት ሰው ነች። ገንዘብ ፈልገሽ ነው፣ ሌላ ነገር አይደለም። ይሄኔ ገንዘብ ፈልገሽ ነው።
ቅምጡ ነሽ እንደውም ተብሎ እኮ ትታሚያለሽ አይደል? ሰውየው ባለትዳር ነው አይደል? እያወቅሽ ነው። ገንዘብ ስትፈልጊ ነበር በሰዓቱ። ዝም በይ መልስ እንዳትመልሽ። ዝም በይ ዞር በል። ልቀቀው ልጅሽ ነው እጄ ለመንግስት የሚሰጠው። አንተ ልቀቃት። ደግሞ አፋ ሞልታ ትናገራለች እንዴ? አታፍሪም? ልትናገሪ ስንት ዋጋ የከፈልኩት ልጅ ነው ብታውቂ። ለዙረሽ መልሽ ነው ነገርኩህ እኮ። ምንድን ነው ያልኩሽ? ለምን የገደልሽው? ለገንዘብ ለምን እንደገደልኩት እኮ ነገርኩህ። ሌላ ነገር የለውም። ለገንዘብ ጥቅም ብለሽ የገንዘብ ጥቅም ነው። ጥቅመኛ አንቺ ይሄን ነገር ባትፈልጊ ሴቱ እርጉዝ ሴት እያወቅሽ አታመጪልንም። ሴትነትሽን ብታስቢ በጣም አንቺ ከወንድ የባስ ጨካኝ ሴት ነሽ። እኔ እንኳን መራራውን ያህል አንቺ አትራሪ። ጭራሽ ደገለኝ ማሰብ አካደምሽ ነበር ብታውቂ ነው። ባቅ ነው ሊያ ከጀርባቸው ያለው ሰው ማን ነው? ማንም የለም። ከሁለታችን ውጪ ማንም ሰው የለም። ንገረው እንጂ ማንም እስካሁን ስትናገራለህ። በቃ ከጀርባችን ማንም ሰው የለም። ይንገረው። እዛም ደረጃ ድረሽ አብረው ነው የሚሰሩት። ከማን ጋር? ከሱ ጋር እኮ ከማን ጋር? ከራሱ ጋር እኮ እሱ ከማን ጋር ነው የሚሰራው? ከራሱ ጋር የምትይኝ ከማን ጋር? ከሱ ውጪ ሌላ ልጅ አለ። ዝም ብለሽ ያ ጓደኛዬን ከሆነ ቴዲን ከሆነ የማይሆን ነገር ውስጥ አትክተችው። እንደውም ይደወልለትና ይምጣ። የማይሆን ነገር ውስጥ አትክተችው። እሱ የራሱ ቢዝነስ ያለው ሰው ነው። የራሱ ገንዘብ ያለው ሰው ነው። በራሱ ዛቢያ የሚንቀሳቀስ ሰው ነው። እንደዚህ አይነት ልክ ውስጥ የሚገመትም ሰው አይደለም። ይኸውልህ ስላሉት ነገሮች አንቺ ይኸውልሽ ሌላ ነገር አጥምደሽ በሆነ ነገር ሆነሽ ከሆነ ግን በሱ በኩል እንዳትጎጂ ነው የምፈራው። በእኔ ችግር የለውም። እሱ ጋር ዘለሽ ትሄጃለሽ። የት ታውቂዋለሽ? አስወጧትና የት የምታውቂው ነገር እኮ የለም። እሱን አስወጡት። ከዛም መናገር ያለበትን እስኪናገር ድረስ ነግሩት። እንደና አይደለም እንነጋገር። ውጣና መናገር ባለበት ሰዓት ትመለሳለህ። እናገራለሁ እስከሚል ድረስ ምንም ነገር እንዳታመጡት። ምንድን ነው የምናገረው? በቃ የሰማው ነገር ነው ያ ሁሉ ነገር። ሊያ ነፍሰ ገዳይ ነሽ? አዎ ነኝ። የኔ መግደል እንደዚህ ለምን አስገረመክ? አውቄ አልገደልኩትም። ሊደፍረኝ ሞከረ፣ ገደልኩት። በቃ ልገድለውም አልፈልግም ነበር፣ አማራጭ ስለሌለኝ ነው። በጣም ነው የማዝነው። በዚህ ልክ አስቤሽ አላውቅም። እንዲህ አይነት ነገሮች ላይም ትገኛለሽ ብዬ፣ ነገር ግን እኔ ነኝ ጥፋተኛው። ያ ሁሉ ነገር ስታለቅሺ፣ ያ ሁሉ የቤተሰብ ጉዳይ ስታነሺ፣ ወንጀለኛም ብትሆኚ የምትማሪና የምትጸጸቺ ሰው ነሽ ብዬ ስለማስብ በጣም የምታስጠኝና ውርደታም ሰው ነሽ። ውድ ቤተሰቦች እንግዲህ ሲከናወኑ የነበሩት ነገሮች በሙሉ ላይ ባልጠበቅነው ሁኔታ ባልጠበቅነው መንገድ እንግዲህ እየተጓዙ ይገኛሉ። ያው እዚህ ጋር የምትመለከቱት እንግዲህ ወንድማችን በስርዓት ማውራት አልቻለም፣ ወይም ደግሞ የምንፈልጋቸውን ኢንፎርሜሽን ተገቢ በሆነ መንገድ መናገር አልቻለም እና መናገር እስከሚችልበት ሰዓት ድረስ ለእኛ ማስረጃዎችን አሳልፎ እስኪሰጠን ድረስ ተገቢውትን ጥያቄዎች የምናቀርብለት ይሆናል። መናገር በሚፈልግበት ሰዓት ደግሞ እናስገባዋለን። ከዛን አስፈላጊ ነው ብለን የምናስባቸውን እርምጃዎች የምንወስድ ይሆናል። እስከዛው ድረስ እንግዲህ ለቻናላችን አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ።
የተባሉትን ግለሰብና እዚህ ቤት ውስጥ ያሉትን ፋይሎች ግዴታ ይዘን መውጣት ስላለብን እነዚህን ሰዎች ይዘን አስፈላጊ የሆኑትን እርምጃዎች ከወሰድን በኋላ ስለዚህ ጉዳይ በዚህ ዙሪያ ላይ እየተጠቁ ያሉትን እየተንቀሳቀሱ ያሉ ሴቶቻችን ምንም አይነት ነገሮችን እንዳያደርጉ ምንም አይነት በደልም እንዳይደርስባቸው የተቻለንን ለማድረግ እንሞክራለን። እናንተም ደግሞ ከጎናችን ስለምትሆኑ እናመሰግናለን። ቀጣይ እዚሁ ፕሮግራማችን የምንቀጥል ከሆነ እንገናኛለን። ካልሆነም ደግሞ ቀጣይ እስከምንገናኝ ድረስ